ህልም እንጂ እውን የማይመስል አባይ ግንዱን ለሀገሩ ጎጆ ለመዋል የተገደደበት ድር ያበረበት የቁጭት ጊዜ ያከተመበት ነው የኢትዮጵያ ህዳሴ ግድብ ግንባታ ማብቂያው። አባይ ለኢትዮጵያውያን ምግብም መጠጥም መሆን የጀመረበት ህዳሴ ግድብ ዳግማዊ አድዋ የኢትዮጵያውያን የመተባበር ውጤት ነው። ህዳሴ ፖለቲካ፣ ምጣኔ ሀብትና ዲፕሎማሲ በአንድ ላይ ድል የተደረገበትም ነው። አሸናፊነት ምልክት ነው። የአባይ ግድብ ግን ያደረገው የግብጽን የተሳሳተ አላማ የተሳሳተ ኢትዮጵያ ላይ ስታደርግ የነበረው ተጽዕኖ የቀየረው ነው። ምክንያቱም በቋሚ ሐውልት ነው ይሄ ያ በመቆሙ ብቻ ከዚህ በኋላ የሚኖረው የኢትዮጵያና የግብጽ ግንኙነት ከዚህ በኋላ ናይል ላይ የሚኖረው የዲፕሎማሲ የፖለቲካ ድርድሮች የቀየረ ቋሚ ምሰሶ ነው። ያም የተለየ ያደረገው ኢኮኖሚ ነው፣ ገበያ ነው፣ ዲፕሎማሲ ነው፣ ፖለቲካ ነው። ከአሉታዊ ተጽዕኖ ወደ አዎንታዊ ተጽዕኖነት ተቀይሯል። እንደዚህ አይነት ስኬታማ ፕሮጀክት ስኬታማ ማድረጉ ከአባይ ጋር በተያያዙ ተጽዕኖዎች ይቆማሉ ማለት አይደለም። ማሳካታችንና ከአባይ የምናገኘው በረከት በሙሉ የማይመቻቸው አካሎች ኢትዮጵያ ውስጥ ተጽዕኖ ለማድረግ መልኩንና አጀንዳቸውን እየቀየሩ በተለያየ መንገድ ተጽዕኖ ማድረጋቸው አይቀርም። ስለዚህ ዋናው ግን አባይ ለኢትዮጵያ ጉልበት ሆኖ መምጣቱን የተረጋገጠ መሆኑን ነው። ኢትዮጵያውያን እንደ ህዳሴ ግድብ ሁሉ በአንድ ላይ ድል ማድረግ የሚገባቸው ሌላ የቤት ስራ አለ። የባህር በር ጉዳይ ኢፍታዊ በሆነ መንገድ ወደ ባልባ የሆነችው ኢትዮጵያ እውነቷን ለዓለም ማሳወቅ ይገባታል። በዲፕሎማሲ መንገድ በዲፕሎማሲ ልዕልና በአስተሳሰብ ልዕልና የቀይ ባህር አክሰስ ተዋሳኝነቶችን እናረጋግጣለን። ያኔ የሀገር እና የህዝብ ስጋት የሆነው የሉዓላዊነት ስጋት የህልውና ስጋት የሆነን ጉዳይ እንፈታለን ማለት ነው። ኢትዮጵያውያን በራሳቸው አቅም ከተሰበሰቡ ዓለም ያዳምጣል። ካልተሰበሰብንና ካልተደማመጥንና በጋራ ካልሰራን ግን እንደከዚህ በፊቱ ስለሚሆን ከአባይ የምንማረው የውስጣዊ አንድነትን ነው። ኢትዮጵያውያን ከተባበሩ መስራት እንደሚችሉ ነው። ሁለተኛ እኛ ከተባበርንና የራሳችን መፍት ከጠየቅን ከዓለም ማግኘት እንደምንችል የሚያስረዳ ነው። ሶስተኛ እኛ ግን መፍት ስላለን ብቻ ሌሎቹ እንደማይሰጡን ማወቅ ነው። በአራተኛ ደረጃ ምንድነው ስለ አባይም ሆነ ስለ የባህር በር ስናወራ ኢትዮጵያ ከባህር በር የተገለለችበትን ነባራዊ ሁኔታ በደንብ ማወቅ አስፈላጊ ነው። ኢትዮጵያ እንዱ አይደለም ከዛ የተገለለችው በተጠና ስትራቴጂክ በሆነ መንገድ ለአመታት ለብዙ አመታት ኢትዮጵያን ትንሽና ደካማ እርስ በርስ እየተጋጩ የሚኖሩ ህዝቦች ለማድረግ የታሰበ የታቀደ በዛ ልክ የተሰራ ነው። ስለዚህ ስትራቴጂካሊ የተሰራ ነው። ወደዛም የምንመለሰው በዛ መንገድ ነው ማለት ነው። ምሁሩ በእውቀቱ ገንዘብ ያለው በገንዘቡ የባህር በር ጉዳይ ከዳር እንዲደርስ መስራት ይገባዋል። የመተባበር ውጤት በህዳሴ ግድብ የተገነዘበው ሀገሬው ለባህር በር ልዩነቱን ወደ ጎን በመተው አንድ ላይ ማቀንቀን ይገባዋል። ይሄንን ነገር በምን መንገድ መሄድ አለብን ከተባለ አንዱ በዲፕሎማሲ ልዕልና ነው መጫወት ያለብን። በአስተሳሰብ ልዕልና ነው ማለት ቀድመን በልጠን መሄድ አለብን። ዓለም ላይ ቀጣናው ላይ አህጉሩ ላይ ከሚሳለጠው የዲፕሎማሲ ጨዋታ ከፍ ያለ ዲፕሎማሲ መጫወት ያስፈልጋል። ሁለተኛ ሁሉ ጊዜ የዲፕሎማሲ ልዕልናችንም ተጫውተን ካልተሳካስ ምን ይሆናል? እነዚህ ማለት መመለስ የሚገባቸው ምላሹን መስጠት የሚገባቸው ወገኖች ወይም አገሮች ካልመለሱስ ምን ይሆናል የሚለው ጥያቄ አሁን ያሉት የያገራቱ መንግስታት ብቻ ሳይሆን ጉዳዩ የያገራቱ ህዝብም ጥያቄ ምክንያቱም እየጠየቀ ያለው የኢትዮጵያ መንግስት ብቻ ሳይሆን የኢትዮጵያ ህዝብ ነው። ሰፋ ባለ መልኩ አንደኛ ህዝብ ኢትዮጵያ ውስጥ ያለ ህዝብ ይሄ ለኢትዮጵያ በጣም አስፈላጊ መሆኑን በልኩ በደም መረዳት አለበት ብዬ አስባለሁ። አሁን በልኩ የተረዳን አይመስለኝም። ምን ያክል እንደሚያስፈልገን እያንዳንዱ ዜጋ ማወቅ አለበት። አስፈላጊ ከሆነ ደግሞ ይሄንን ለኛ የሚያስፈልገው ነገር ሊያመጣልን የሚችል ሌላ አካል እንደሌለ ያውቀን ተባብረን ያንን የሚያውቅ በእውቀቱ ዓለምን በመስረዳት ገንዘብ ያለ በገንዘቡ ያንን
ማገዝ መቻል አለበት። የባህር በር ጉዳይ እልባት እንዲያገኝ በአስተሳሰብ ልዕልና በመቅደም እውነታችንን ማስረዳት ለነገ የማይባል ተግባር ሊሆን ይገባል የምሁራኑ ሐሳብ ነው።